ታችኋል ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን እንደምታውቁት ጥናትና ምርምሮችን በማስተዋወቅ ይታወቃል። ዛሬ አርባ ምንጭ ዩኒቨርሲቲ ግቢ ውስጥ እንገኛለን። ወደ አርባ ምንጭ ይሄንበት ደግሞ መሰረታዊ ጉዳይ ከ20 ሚሊዮን በላይ የሆነ የኢትዮጵያ ሕዝብ የሚጠቀምበትን እንሰትን በተመለከተ የተሰራ አድቫንስድ በሆነ ጥናት ላይ እንድናወራ ነው ወደዚህ የመጣ ነው። ይህንን ጥናት ደግሞ በማጥናትና እንሰት ከምግብነት በዘለለ ለስራ ፈጠራ እድል እንዲሁም ደግሞ ለተለያዩ የቴክኖሎጂ ሽግግሮች አቅም መሆን እንደሚችል የሰራ ከፍተኛ ተመራማሪ ኢንዱስትሪያል ባዮቴክኖሎጂስት የሆነውን ዶክተር አዲሱ ፍቃዱን ዛሬ እንግዳይ አድርጌዋለሁ። ከሱ ጋር ቆይታ እናደርጋለን። እንግዲህ ውድ ጊዜውን ሰጥቶ ዛሬ ትልቅ ፕሮግራም አዘጋጅቷል። ይህን ፕሮግራምን በማስመልከት ነው እንግዲህ የአርባ ምንጭ ዩኒቨርሲቲ የጋበዘን። ይህን ፕሮግራም እንድናዘጋጅ ደግሞ የኢኖቬሽን እና ቴክኖሎጂ ሚኒስቴር ደግሞ ትልቁን እገዛ አድርጎልናል። ከልብ አድርገን እናመሰግናለን። እንደሚታወቀው የኢኖቬሽን እና ቴክኖሎጂ ሚኒስቴር ጥናትና ምርምሮችን በማገዝ ግራንት በማድረግ ውጤታማ እንዲሆኑና ወደ ምድር እንዲወርዱ በማድረግ ሂደት ውስጥ ትልቅ አስተዋጽኦ ያለው መንግስታዊ የሚኒስቴር መስሪያ ቤት ነው። ከልብ አድርገን እናመሰግናለን። ዶክተር እንኳን ተገናኘን። እንኳን ደህና ደስ ብሎኛል። ከ3 ዓመት በፊት እንደዚሁ በዚህ ገና ሲጀመር አካባቢና የተወሰነ አድቫንስመንቱ እዚህ ሳይደርስ በፊት ይሄ ጥናት ከዚህ በፊት እንግዲህ የዛሬ 3 ዓመት አካባቢ ይሆናል እንደዚህ አድቫንስድ ከመሆኑ በፊት ጅማሮውን ትልቅ ነገር እንደሚሆን ያየንበት ነበረ። እንደው ትንሽ እናስታውሰው ወደ ኋላ መለስ ብለን ምን ያህል እንደለፋችሁ። የዛሬ 3 ዓመት ያው ያያችሁት ነገር ያው ከእንሰት ብዙ ነገሮች ሊሰሩ እንደሚችሉ ምርምር በጣም ረጅም ጊዜ ተመራምረን ያገኘናቸውን የምርምር ውጤቶችን ያስጎበኘንበት ዝግጅት ነበረ። እናንተም በአካል ማየት እንደቻላችሁት የተወሰኑ ያወጣናቸውን ቴክኖሎጂ ለማህበረሰብ ስናሳይ ነበረ በአካል ተገኝታችሁ ለመታዘብ የቻላችሁት። አሁን ደግሞ ከ3 ዓመት በኋላ ያኔ ለማህበረሰብ በፕሮቶታይፕ በጅምር ደረጃ ስናሳያቸው የነበሩ ቴክኖሎጂዎችን በትክክል የት ደርሰዋል ብለን ልናይ እድሉን በማግኘታችን እጅግ በጣም እናመሰግናለን። አሁን ያን የነበረው ነገር ያው በጣም አድካሚ ነበረ። በተለይ ደግሞ አንዳንድ ማሽኖችን ሰርተን ነበረ ለማህበረሰቡ ስናሳየ ነበር። ስለዚህ እንሰት የኢትዮጵያ ያው ቅድም እንደተባለው ከ20 ሚሊዮን ሕዝብ በላይ እንደ ዋና ምግብነት እየተጠቀመው፣ ነገር ግን የምግብ አዘገጃጀቱ ሂደት እጅግ በጣም አድካሚ የሆነ እጅግ ከፍተኛ የሆነ ብክነት የሚታይበት የምግብ ጥራቱም ያው ለዓለም አቀፍ ገበያ በቀላሉ ለማቅረብ አስቸጋሪ ነበር። እሱን ለመቀየር ያው የተወሰኑ ማሽኖችን የተወሰኑ የምርምር ውጤቶቻችን እዚህ ደርሰናል ብለን ነበር ያን ያስተዋወቅነውና አሁን እዛ ያን የጀመርናቸውን ጅምር ስራዎች ከማህበረሰብ ግብረ መልስ ተቀብለን ለወጣቶች ሌሎች ቴክኖሎጂስቶችንም ጨምረን ወደ ተሻለ ደረጃ ለማድረስ ችለናል። በጣም ደስ ይላል። ያን ጊዜ እንደውም ስትነግረን ራሱ ጥናትና ምርምሩን ለማካሄድ ራሱ የፋይናንስ ከፍተኛ እጥረት ነበረባችሁ። ሰፖርት ያው ዓለም አቀፍ ምግብ ስላልሆነ ሀገር አቀፍ ምግብ ስለሆነ የዓለም አቀፍ ዶኔት ሊያረጉ የሚፈልጉ የሪሰርቹ እንዲሰራና ውጤት እንዲታይበት ፍላጎት አልነበረም። አሁን ግን የተቀየረ ይመስለኛል። ያሳያችሁት ነገር ትልቅ ነው። በትክክል በተለይ ያው ያኔ ጅምር ላይ የነበረው በተለይ ዓለም አቀፍ ተቋማት በተለይ ልማት የሚደግፉ ተቋማት እንሰት ላይ ለመስራት ብዙ ፈቃደኛ አልነበሩም። ስለዚህ ይህንን ታሪክ እንዲቀየር ካረጉ መስሪያ ቤቶች አንዱ የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የአንበሳውን ድርሻ ተወጥቷል። ሀገር በቀል ተቋም ነው። እሱ ተቋም ጅማሬ ላይ በጣም ጥሩ ድጋፍ አድርጎልናል። ያን በማድረጉ እጅግ በርካታ ዓለም አቀፍ ተቋማት ስራችንን እንደግፍ አብረን እንስራ ብቻም ሳይሆን ስራችንን ደግፈው ይህንን የምርምር ውጤታችንን ለዓለም ሕዝብ ለማድረስ በጣም ከፍተኛ ፍላጎት ነው። አሁን አጋር አካሎቻችንን ራሱ ማኔጅ ማድረግ እስኪያቅተን ድረስ ነው የተጥለቀለቅነውና ያኔ ሚዲያውም ላይ በመውጣቱ ትልቅ አስተዋጽኦ አበርክቷል። ብዙ ሰው ብዙ አጋር አካላት እንዲያውቁት ሆኗል። የዛኔ አብረን እንስራ ብለው
እጅግ ብዙ አካላት መጥተው አሁንም በመስራት ላይ ነው። በጣም ደስ ይላል። እስኪ እንደው የተሰሩትን ነገሮች ከማሽኑ ጀምሮ እርሾ አዘገጃጀቱ፣ እንደገና ደግሞ በተለያዩ የምግብ አዘገጃጀት ማንኛውም የህብረተሰብ ክፍል በቀላሉ መጠቀም እንዴት እንደሚችል ነው ጠቅለል ያለ ጥናት ያደረጋችሁትና እስኪ እንደሆነ ኒውስቲ ከመጀመሪያ ከምግብ አዘገጃጀቱ ብንጀምር እንሰት ተፍቆ ለምግብነት እስኪደርስ የሚፈጀው ጊዜ እጅግ ረጅም ጊዜ ወራቶችን ይፈጃል። ስለዚህ እኛ እዛ ጋር ያኔ ጥናት ስናደርግ የለየነው ነገር አንደኛ እንሰት በሚፋቅበት ጊዜ እጅግ ከፍተኛ የሆነ ጉልበት ይፈልጋል። የሚፋቀውን በጣም ቤዚክ ወይንም ደግሞ ጉልበት በጣም የሚፈጁና በቀርከሃ በአጥንት በብረት ነበረ ሲፋቅ የነበረው። እሱን ለመቀየር ነው እኛ ይሄ ነገር መቀየር አለበት ብለን አዳዲስ ማሽኖችን ዲዛይን በማድረግ በማምረት ነው በሀገር ውስጥ በማምረት አርሶ አደሮች ጋር የማስተዋወቅ ስራ ስንሰራ የነበረው። አርሶ አደሮች እንዲሞክሩትና ሐሳባቸውን እንዲሰጡት አድርገን ማሽኖችን ዲዛይን አድርገን አርሶ አደሮች ጋር ሞክረነው ከዛ በኋላ ነው ባገኘነው ግብረ መልስ መሰረት እንደገና ማሽኖቹን አሻሽለን በጣም ዘመናዊ አድርገን እንደገና ለተጠቃሚዎች ስራ ዕድል ለመፍጠር እየተጠቀምንባቸው ያለው እሱ የመጀመሪያው ነው። ሁለተኛው የመብላላት ሂደቱ ነው። እርሾ የእንሰት እርሾ ከዚህ ቀደም የምናውቀው 2 ወር 3 ወር የሚፈጅ ጊዜ ነበር። እኛ በቤተ ሙከራ ያበለጸግነው እርሾ ማክሲመም እስከ 7 ቀን ባለ ጊዜ ውስጥ እንሰት ተፍቆ ለምግብነት መድረስ ይችላል ብለን ነበር ስንል የነበረው። ይህም በምርምር ያረጋገጥነው ነው። እሱንም በተግባር አሁን ለኢንተርፕራይዞች አባስቶ እስከ መስጠት ድረስ ደርሰን በተግባር እየተጠቀሙት ያለ ነገር ሆኗል ማለት ነው። ስለዚህ እንሰትን ፍቀን ቆጮ በንፈልግ 2 ወር 3 ወር አንዳንዴም ሲያልፍም 6 ወር የምንጠብቀውን ጊዜ በ7 ቀን ጊዜ ውስጥ መድረስ የሚያስችል ቶሎ እንዲብላላ ማድረግ ቶሎ እንዲብላላና ምግቡንም ያው ጥራቱን የጠበቀ ሆኖ ለተጠቃሚው ምቹ እንዲሆን የማድረግ ስራ በትክክል ተሰርቷል። ሌላኛው ሶስተኛው እንሰትን ያው ጉድጓድ ውስጥ ነበር የሚቀበረው። ጉድጓድ ውስጥ እንዳይቀብሩ ሳይንሳዊ የሆኑ ማስረጃዎችን ሰፊ ጥናት አጥንተን ጉድጓድ ውስጥ ሲቀበር እንደዚህ አይነት ችግር ያመጣል ብለን ሳይንሳዊ በሆነ መንገድ ትንታኔ ሰጥተን ነው እሱን ጉድጓድ ውስጥ እንዳይቀበር አማራጮችን የማስተዋወቅ ስራ የማስተዋወቅ ብቻም ሳይሆን በሰፊው ለማህበረሰቡ የማዳረስ ስራ ሰርተናልም በመስራትም ላይ እንገኛለን። ስለዚህ እንሰት ጉድጓድ ውስጥ ሲቀበር ያለውን ችግር ጉድጓድ ውስጥ እንዳይቀበር ደግሞ አማራጮችንም የማቅረብ ስራ ሰርተናል ነው። ወደ አራተኛው ጉዳይ ሳልፍ ከእንሰት ያው እኛ የምናውቀው የተለያዩ ምግቦች በብዛት አይዘጋጁም። ይህንንም ስንል ከእንሰት በባህላዊ የምናውቀው ቆጮ ነው ወይ ደግሞ ቡላ ፍርፍር ወይ ደግሞ አንዳንድ የባህላዊ ምግቦች አሉ እንደ ቡርሳሜና ሌሎችም አተካና ነገሮች አሉ። ከዛ በዘለለ ግን ለዓለም አቀፍ ተጠቃሚዎች ሊሆኑ በሚችል ደረጃ ወይንም ደግሞ ከተማ ላይ ለሚኖር ሰው በጣም ለአጠቃቀም ምቹ ሆኖ አይቀርብም ነበር። ስለዚህ ከእንሰት እሴት የተጨመረባቸው ምግቦችን ገበያ ላይ ማግኘት እጅግ አዳጋች ነበር። ስለዚህ ይህንንም ታሪክ ለመቀየር በኢትዮጵያ ለመጀመሪያ ጊዜ በሰፊው ከእንሰት ዱቄቶችን የቆጮ ዱቄት በማምረት በባህላዊ የምናውቀው የቡላ ዱቄት ሳይሆን የቆጮ ዱቄትን በማምረት በሰፊው የማስተዋወቅ ስራ ሰርተን ከማስተዋወቅም አልፎ አሁን ለብዙ ወጣቶች ተስፋ የገቢ ምንጭ ሆኖ ወደ ገበያ በሰፊው እንዲገባ አድርገናል። ስለዚህ እንደ ሀገርም ፈርቀዳጅ ነን። ይሄን ነገር በማስተዋወቅ ብቻም ሳይሆን እኛ ሀገር አንድ ያለው ችግር ምግብ የምግብ ብዙ አለመመረት ብቻ አይደለም፣ የምግቡ ዳይቨርሲቲውም ችግር አለ። ምግብ በተለያየ አይነት ምግብ እንደሌሎች ሀገሮች በቀላሉ አናገኝም። ስለዚህ እንሰትንም እንደ አንድ አማራጭ አድርጎ ለማቅረብ በዱቄት መልክ በጣም ደረጃውን የጠበቀና ዓለም አቀፍ የምግብ ተቋማት በተለይ ፉድ ካምፓኒዎች ፍላጎት አሳይተዋል አይደለም። ፍላጎት ከማሳየት አልፈው ከ3 ጊዜ በላይ በአካል የመጣ ሜጋ ፉድ ካምፓኒ አለ እኛ ጋር። ስለዚህ እንደዚህ አይነት ፍላጎት ወስደው በራሳቸው ቤተ ሙከራ ፈትሸው በጣም ለጤና ተስማሚ እንደ መደበኛ ምግብን ብቻም ሳይሆን እንደ ለጤና በተለይ ሄልዝ ኮንሺየስ ለሆኑ ሰዎች የሚሆን የሚችል ምግብ ነው ብለው በአካል ዋና ኃላፊዎች ሁሉ ከአውሮፓ 40 ምንጭ ለ3 ጊዜ መጥተው በአካል ማለት ነውና ይሄ ትልቅ ምርታ ነውና ሶስተኛው አራተኛው ይሄ ነው። የመጨረሻው ደግሞ ከእንሰት ተረፈ ምርት አለ። ተረፈ ምርት ስምና ያው ቃጫው ይወጣል። ቃጫው ያው ለገመድ ወይ ለሌላ ነገር ይውላል እና አሁን ደግሞ
የቱሪስቶችን አይን የሚስቡ የተለያዩ እናቶችን አደራይተን አሰልጥነናቸው ግብአቶችን አቅርበንላቸው እስካሁን ከኦልሞስት 4 ደርሰናል። 4 ኢንተርፕራይዞች ተደራጅተው የተለያዩ ከእንሰት ቃጫ ጌጣጌጦችን እየሰሩ ለገበያ ስር አሜሪካ ሁሉ የላኩ አሉ። አሜሪካ አንድ ጊዜ ልከው ከ50 ሺህ ብር በላይ የሰሩ እናቶች አሉና ይሄም ተጨማሪ ቱሪስቶች ኢትዮጵያ ውስጥ ሲመጡ መተው አይተውን መሄድ ብቻ አይደለምና የተወሰነ ነገር አውጥተው ዕቃ ገዝተው ሀገር በቀል ለሀገርም ተጨማሪ ኢኮኖሚ ድጋፍ እንዲያደርጉና እነዚህ 5ቱ ናቸው በዋናነት የሰራንባቸው ያኔም ስናስተዋውቅባቸው የነበረው አሁን ደግሞ ስራ እድል ፈጥረው ለተጠቃሚ በሰፊው መድረስ የጀመሩ በጣም ደስ ይላል። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘውን ፕሮግራማችንን እየተከታተላችሁ ትገኛላችሁ። ዛሬ አርባ ምንጭ ዩኒቨርሲቲ ግቢ ውስጥ እንገኛለን። የዛሬ እንግዳችን ዶክተር አዲሱ ፍቃዱ ነው። ከሱ ጋር ነው ቆይታ እያደረግን ያለነው። ኢንዱስትሪያል ባዮቴክኖሎጂስት ነው። በተለይ ደግሞ በእንሰት ላይ በተጠናው ሰፊ ጥናት ላይ ትልቁን ድርሻ በመውሰድ ፕሮጀክቱን በመጻፍ ሌሎችን ደግሞ በማስተባበር ይሄ ጥናት ተግባራዊ እንዲደረግና የዩኒቨርሲቲው ትልቅ ጥናት እንዲሆን ያደረገ ከፍተኛ ተመራማሪ ነው። በዚሁ አጋጣሚ እንደ ሀገርም በጣም ልናመሰግነው ይገባናል ብዬ አምናለሁ። እንግዲህ ቀደም ሲል እንደገለጽከው እንሰት የምግብ ይዘቱ እጅግ በጣም ከፍተኛ ነው። ነገር ግን አሁን አንዳንድ ምግቦች ፕሮቲናቸው ሃይ የሆነና ለውፍረት ለተለያየ በሽታዎች የማጋለጥ ነገር አላቸው። እንሰት ግን ከዚህ ዘሪቨርስ እንደሆነ ነውና በዚህ ላይም ከጤናማ አንፃር ብዙ ነገር ማየት እንችላለን። ቀደም ሲል እንደገለጽከውም እንግዲህ ለማይክሮ ፋይናንስ ትልቅ የስራ እድል ፈጥሯል። ይሄንንም ልታያይዘልኝ ትችላለህ። የቴክኒክና ሙያ ተማሪዎች በዚህ ላይ መሳተፍ ይችላሉ። የሸክላ ስራ ላይ ያሉ መሳተፍ ይችላሉ። በተጨማሪም ደግሞ በቃጫ ኢንዱስትሪው ላይ ደግሞ ተቋማት በዚሁ አጋጣሚ ከናንተ ጥናት በመነሳት ወደ ኢንዱስትሪው የማምጣት እድልንም ያሳየ የምርምር ውጤት ነው ብዬ ነው ማምነውና ምን ትላለህ? ለሀገራችን የሚያስፈልጋት ያው ተጨማሪ ምግብ ነው ብያለሁ። ይሄንንም ደግሞ ሀገር በቀል ባለፈውም ስለው ነበረ ኢትዮጵያ እንሰትን ለማምረት ምንም አይነት ዶላር አታወጣም። ይሄን ስንል ምንም አይነት መዳበሪያ ከውጭ ሀገር አናስገባም። ምንም አይነት ኬሚካል ለእንሰት ብለን የምናስገባው ነገር የለም። ግን እንሰትን ወደ ውጭ በመላክ ብዙ ሚሊዮን ዶላሮችን ከቡና ከምናገኘው ኢቭን የተሻለ ዶላሮችን ለሀገራችን ማስገባት የሚችል ነው። ስለዚህ እኛም ያደረግነው ነገር ለብዙ ወጣቶች እኛ ያገኘናቸውን ቴክኖሎጂዎችን እንዴት እንዳመጣናቸው ስልጠና በመስጠት ራሳቸውን በማደራጀት በተለይ የተለያዩ አጋር አካላት አሉን አብረውን የሚሰሩ እስካሁን ቢያንስ ከ32 ቦታዎች ላይ 32 ወፍጮ ቤቶችን ማለት ነው እንደ ሀገር እንደ ደቡብ ኢትዮጵያ ብቻም ሳይሆን ደቡብ ምዕራብ ኢትዮጵያ ኦሮሚያ ላይ በተወሰነ መልኩ ደግሞ ወደ ሲዳማም ክልል ላይ እነዚህን ቴክኖሎጂዎች የማዳረስ ስራ ከአጋር አካሎቻችን ጋር ሆነን ሰርተናል። ይሄ ማለት ለብዙ ሺህ ወጣቶች በቀጥታ የስራ እድል እየፈጠርን ነው። በተለይ ደግሞ የቴክኒክና ሙያ ተመረቀው ዩኒቨርሲቲ ተመረቀው ያሉ ወጣቶች ስራ እድል በራሳቸው ስራ እድል እንዲፈጥሩ እኛ ስልጠና እንሰጣቸዋለን። ቴክኖሎጂዎቹንም ከአጋር አካላት ጋር ሆነን እናቀርብላቸዋለን። ይሄ ያው ኢትዮጵያ ላይ ያሉ ችግሮችን አንደኛ የውጭ ምንዛሬ አለ፣ ሁለተኛ ስራ እድል ፈጠራ ላይ አለ፣ ሌላኛው ምግብ ምንም ነገር ኢምፖርት ሳናደርግ ምግባችንን በራሳችን የምግብ ዋስትናችንን ማረጋገጥ ነው። ስለዚህ ይህንን ነገር ሁሉ አገናኝተን ለወጣቶች ለብዙ ሺህ ወጣቶች ስራ እድል እየፈጠርንም ነው ፈጥረናልም እስካሁን ያለውና እስካሁንም ያለው ግብረ መልስ እጅግ በጣም የሚያበረታታ ሌሎችም ተቋማት ይህንን ሞዴል አድርገው ሊያሰፉት የሚገባ ነው። ቅድምም ያልኩ በተጨማሪ ከጤና ጋር ተያይዞ የተነሳው ነገር እንሰት ያው ይታወቃል ብዙ ጊዜ በባህላዊ መንገድ በተለይ የተለያዩ ሀገራችን ላይ ያሉ የተለያዩ በተለይ ነን ኮሚኒኬብል ዲዚዝ ምንላቸው በዛ የተጠቁሶች በቀላሉ የእንሰት ምግቦችን ነው የሚጠቀሙት። በተለይ አሁን የአመጋገብ ስርዓታችንም እየተቀየረ ስለሆነ ጤናማ የሆኑ ተፈጥሯዊ የሆኑ ምግቦችን መጠቀም ራሱን የቻለ ትልቅ ለውጥ ያመጣል ማህበረሰብ ላይ ያለው ነገር። ስለዚህ እሱን ከማስተዋወቅ አንፃር የተወሰነ ውስንነቶች ቢኖርም አሁን የእንሰትን ምግብ በተለይ ለተጠቃሚ ቶሎ የሚደርሰው ዱቄቱና ኩኪሶችን ነው። ኩኪሶችን አሁን በሰፊው እዚሁ አርባ ምንጭ ላይ እየተመረቱ ወደ ተለያዩ የሀገሪቱ ክፍሎች ይላካሉ። አሁን ቅርብ ጊዜ ደግሞ ኢንተርፕራይዙ አዲስ አበባ ላይ በሰፊው ማከፋፈል ይጀምራል። ይሄም ማለት
ለሀገር ጤናማ ወይንም ደግሞ ሀገር በቀል የሆነው ምግብ ለሀገር ኢኮኖሚ ትልቅ አስተዋጽኦ ያበረክታል። ከዛም በዘለለ ደግሞ ወደ ተለያየ አውሮፓ ሀገር ግሉተን ፍሪ ፕሮዳክት ብለን ከቤልጂየም ዩኒቨርሲቲዎች ጋር ከአሜሪካ ከሚገኝ ካንሳስ ስቴት ዩኒቨርሲቲ ጋር እጅግ ሰፊ የሆነ ጥናት አድርገናል ባለፉት 2 ዓመታት ብቻ። ስለዚህ እዛም ያረጋገጥነው ነገር ተመሳሳይ ነው። ዓለም ላይ አሉ የሚባሉ ቴክኖሎጂዎችን ተጠቅመን ውስጡ ላይ ያለውን ንጥረ ነገር አረጋግጠናል። በጣም ደስ የሚሉ ውጤቶችን ነው እያየን ያለነውና እንሰት የኢትዮጵያ ብቻም ሳይሆን ከአፍሪካም አልፎ ለሌላም ሀገር ለዓለም ምግብ መሆን እንደሚችል የጥናት ውጤታችን አመላክቷል። ይሄም በእጃችን ላይ የሚገኙ የጥናት ውጤቶችን የሚያረጋግጠው ይሄንን ነው። ስለዚህ እንሰት ግሉተን ፍሪ ኦርጋኒክ እና ፈንክሽናል ፉድ ተብሎ ለዓለም አቀፍ ገበያ መግባት የሚችልበት እድል እጅግ በጣም ሰፊ ነው። አሁንም የጀመርነው ጅምር ይሄ ነው፣ ወጣቶችን የማብቃት እስካሁን ምንም በዚህ ዙሪያ የሰለጠኑ ወጣቶች የሉም። እሱን የማሰልጠንና የማብቃት ወደ ገበያ የመውሰድ ስራ በሰፊው እየሰራች። በጣም ደስ ይላል። አሁን ኢትዮጵያ ብዙ ነገር አላት፣ ትንሽ አጀስትመንት ነው የሚፈልገው ብዬ ነው የማምነው። እንደ ኢትዮጵያ አይነት የተፈጥሮ ሀብት ያላት ሀገር በምድር ላይ ቢቆጠር በጣም ጥቂቶች ናቸው ብዬ ነው የማምነው። ለምሳሌ ጤፍን ብንወስድ ጤፍ ትልቅ የምግብ አቅም ያለው በጣም ለብዙዎች ተስማሚ የሆነ ነው። ስለዚህ ይሄንን ለዓለም ያቀረብነው እኛ ነን። እንግዲህ እንሰትንም ለዓለም እያቀረብን የምንገኘው እኛ ነን። ስለዚህ ዓለም ሊረባረብ የሚችልበት አጋጣሚ አለ። ቀደም ሲል ምን አልከኝ? እኔ ቆጮ በዱቄት መልክ ማቀው በቡላ ነው። ቆጮን ወደ ዱቄትም መቀየር ተችሏል ነው ያልከኝ? ክሊር አድርግልን እስቲ። በትክክል ከዚህ ቀደም የምናውቀው የቡላ ዱቄት ገበያ ላይ አለ። እሱ የሚደረገው ያው ቡላው ላይ ብዙም እንትን ስለሌለው ላይክ ብዙ ጊዜ እናየዋለን። ያው እንትኑ በመጭመቅ ነው እሱ ይጨምቁታል። ከዛ ፀሐይ ላይ ይደርቃል። ከዛ በኋላ ፈጭተው ለገበያ ያቀርቡታል ቡላው። እሱም ያው ያደራረቁ እዛ ጋር ሲሰራ የነበረው ምንድነው ቡላን ሲዘጋጅ የነበረው ነገር እጅግ በጣም አድካሚም የተወሰነ ደግሞ የምግብ ደህንነት ስርዓትን ተከትሎ የሚመረት አይደለም። ስለዚህ ይህንን ታሳቢ በማድረግ አንደኛ የቡላ ዱቄትን ራሱ እጅግ ዘመናዊ በሆነ መልኩ በተለይ ከእጅ ንክኪ ነፃ በሆነ መልኩ እንዲመረት የማድረግ ስራ መስራት ብቻም ሳይሆን ለገበያ ቀርቦ በሰፊው። ሁለተኛው የቆጮ ዱቄት የምንለው ከዚህ ቀደም ቆጮ የምናውቀው በሊጥ መልክ ነው። ገበያም ላይ ሆቴሎች፣ ባህላዊ ሬስቶራንቶችም የሚያውቁት ቆጮን በሊጥ መልክ ይቀርብላቸዋል። እሱን ቆጮ ጋግረውት የቆጮ ዱቄትን አሁን የሚመረተው የአመራረት ሂደቱ እዚህ ሊደርስ የቻለው ያው ቅድም የጠቀስኳቸው የእንሰት መፋቂያ ማሽኖችን እኛው ራሳችን ያመረትናቸው ማሽኖች አሉ። እነሱ ማሽኖች በመጠቀም እርሾን በመጠቀምና ዘመናዊ ማብላያ ዘዴ በመጠቀም ነው የእንሰት ዱቄትን በቀላሉ በተለይ ቆጮ ዱቄትን ማግኘት የቻልነው ማለት ነው። ስለዚህ ይሄ እንደ ሀገር እኛንን ግንባር ቀደም ይሄንን ከማስተዋወቅ አንፃር እንደ ማንኛውም እንደ ስንዴ ዱቄት፣ እንደ ገብስ ዱቄት፣ እንደ በቆሎ ዱቄት ሁሉ የቆጮ ዱቄትን በሰፊው እያመረትን ወደ ገበያ አሁን በሰፊው ወጣቶች እያመረቱ ወደ ገበያ ይዘው ወጥተዋል። ስለዚህ ማሽኖቹ ማምረታችን ምርምር ላይ ተኮር ሆኖ ሳይንሳዊ ሆኖ የቆጮን ነገር ማዘመናችን በቀላሉ ዱቄት እንድናገኝ አስችሎናል። ይሄ ዱቄት ደግሞ በኢትዮጵያ ብቻ አይደለም፣ ዓለም አቀፍ በጣም ታዋቂ የሆኑ ቤተ ሙከራዎች ላይ ተመርምሮ በጣም ለዓለም አቀፍ ገበያ ሊበቃ እንደሚችል ብዙ ማስረጃዎች እጃችን ላይ ያሉ፣ የተወሰኑትን በቅርብ ጊዜ እናሳትማቸዋለን። ስለዚህ መልቲ ፐርፐዝ የሆነ ለሁሉም አገልግሎት ሊውል የሚችል ተፈጥሯዊ ወይንም ኦርጋኒክ የሆነ እና ግሉተን ፍሪ ከግሉተን ነፃ የሆነ የቆጮ ዱቄት እና ሌላ ደግሞ በቃ በጣም የተገረሙበት በተለይ ምዕራባውያን በጣም እንትን ያሉበት የትኛውም ምግብ ላይ የማይገኝ ሶሉብል ዳይተሪ ፋይበር ወይንም ለሰውነታችን በጣም የሚፈለግ ፋይበር አለ። እሱ ፋይበር በብዛት ቆጮ ላይ ይገኛል እና የአይረን የካልሲየም እና ሌሎች ንጥረ ነገሮች ሌሎች ምግብ ላይ በአንድ ላይ ተሰባስበው ማይገኙትን እንሰት ላይ በብዛት እንደሚገኝ በትክክል ጥናት ላይ አረጋግጠናል። ይህንንም ነው ይዘን ወደ ገበያ እንዲወጡ ወጣቶችን አሰልጥነን አሁን በሰፊው ወደ ገበያ ማውጣት የጀመሩት ማለት ነው። ብዙ ነገር አጥንታችኋል፣ ብዙ ነገር ሰርታችኋል እና እንደገና ደግሞ ሌላው ጥረታችሁ ይሄ ጥናት ወደ ምድር እንዲወርድ አቅማችሁ የቻለውን ነገር ሁሉ አድርጋችኋል። ስለዚህ ጥናቶች ደግሞ ተጠንተው ወደ ምድር መውረድ ካልቻሉ ያው የሼልፍ ራት ነው የሚሆኑት። ስለዚህ ሼልፍ ላይ ብዙ ሪሰርቾች ተሰርተው ሀገር መለወጥ የሚችሉ ሪሰርችና ግኝቶች አሉ። ነገር ግን እዛ ታሳቢ ባለመደረጋቸውና የሚያነሳቸውን ባለመኖሩ ምክንያት ምርምሮች የሼልፍ ሲሳይ ሆነዋልና ይሄ ግን ማሳያ ነው ብዬ ነው ማምነው።
ስለዚህ ትልቅ ዋጋ የተከፈለበት ነው። ዴዲኬሽንም ይፈልጋል። ስለዚህ እንደ ዩኒቨርሲቲ ተሞክሯችሁ መልካም ነው ብዬ አምናለሁ። ለምሳሌ አንዳንድ ዩኒቨርሲቲዎች ጋር ስንሄድ በየሴንተር ኦፍ ኤክሰለንስ በሆኑበት ዘርፍ ላይ የሰሯቸው የምርምር ውጤቶች ከሀገር አልፈው ለሌላም ኖሌጅ ሆነው እውቀት ሆነው ምርት ሆነው ለህብረተሰብ፣ ለሀገር፣ ለዓለም ሁሉ እንዲጠቅሙ የማድረግ አቅማቸው ታይቷልና እዚህ ላይ የሰራችሁት ነገር ትልቅ ነው ብዬ ነው ማምነውና እሺ ምርምሮችን ወደ ተግባር በማምጣት ሂደት ያለው ዋጋ ምን ያህል ነው የሚለውን ነገር እናጠቃለን። ምርምሮች ተሰርተው ኢትዮጵያ ውስጥ ብዙ ጊዜ የተለመደው ነገር ህትመት የመጨረሻ ወይም ማሳተም ፐብሊሽ ማድረግ የመጨረሻ ግብ ተደርጎ ይወሰዳል። ይሄ እንደ ሀገር መጥፋት ያለበት ባህል ነው ብዬ ነው በግሌ ማስበው። ምርምር ተሰርቶ ፐብሊሽ ይሁን ጥሩ ነው፣ በጣም ጥሩ ነው። ለማህበረሰብ ተመሳሳይ ሪሰርች የተለያየ ቦታ እንዳይደገም ጥሩ አስተዋጽኦ ያበረክታል። ግን የታተመው ዕውቀት ወደ ማህበረሰብ መውረድ አለበት። የዕውቀት ምንጭ መሆን አለበት። የማህበረሰብን ህይወት መቀየር አለበት። ለብዙ ወጣቶች ስራ እድል መፍጠር የሚችል እና ወደ ገበያ መውሰድ አለ። ምርምር ከተሰራ ብዙ ኢንቨስት ካደረገ ያንን ወጪ እኮ መመለስ አለብን። እንደ ሎጂኩንም ስናየው እንደዛ ነው የሚሆነው። ስለዚህ እኛም ያደረግነው ጥረት ምርምር ተሰራ፣ የተወሰነው ታተመ፣ የተወሰነው አልታተመም። ግን ገበያ መውጣት ያልታተሙት የተወሰኑት ያው ፐብሊሽ ብታረጋቸው ማንኛውም የውጪ አካል መጥቶ ወደ ገበያ ይዞት ይወጣል ፕሮዳክቱን። ስለዚህ መያዝ ያለብንን ይዘን ወደ ፐብሊኬሽን የሄዱትን መልሰን ወደ ማህበረሰቡ ለተጠቃሚው የማድረስ ስራ ያው በተለይ የአርባ ምንጭ ዩኒቨርሲቲ ማኔጅመንት የተለያዩ አጋር በተለይ ባዮ ኤንድ ኢመርጂንግ ቴክኖሎጂ ኢንስቲትዩት ትልቅ የአንበሳውን ድርሻ ይወጣል። ሚኒስትሪ ኦፍ ኢኖቬሽን እንደ ሚንት ማለት ነው በጣም ትልቅ አስተዋጽኦ አበርክቶ ነው። ግብርና ሚኒስቴር ሁሌም ድጋፋቸው በጣም ብዙ አካል ዩኤስአይዲ አሁን እንሰት አብቃይ ቦታዎች በሙሉ እነዚህን ቴክኖሎጂዎች እያዳረስን ነው። ይሄኛውም አንድ የሆነው ዩኤስአይዲ ኦን ቦርድ መጥቶ ፊድ ዘ ፊውቸር ኢትዮጵያን ትራንስፎርም አግሪካልቸር በሚባል ፕሮጀክት በሱ ፕሮጀክት በመጠቀፍ ይህን ቴክኖሎጂዎች በሙሉ ደቡብ ምዕራብ፣ ሲዳማ፣ ማዕከላዊ ኢትዮጵያ ሁሉም ቦታ በሰፊው የማዳረስ ስራ እስካሁን 20 ቦታ ደርሰናል። 8 ወረዳዎች ለ20 ኢንተርፕራይዞች አድርሰናል። ከዚህ በኋላ ደግሞ 100 ለማድረስ ነው እቅዳችን እንዳጠቃላይ። ይሄም ደግሞ የተለያዩ አጋር አካላቶች አሉ። ምርምሮች ከተሰሩ የህብረተሰቡን ችግር መቅረፍ አለባቸው። የገቢም ለወጣቶች የገቢ ምንጭ መሆን አለባቸው። ለሀገር ዶላር የሚያመጡ መሆን አለባቸው እንጂ ምርምር ተሰርቶ ታትሞ ከተቀመጠ እኔ እንጃ ተመራማሪው ብዙ ጊዜ ያው ያንን ወጪ መመለስ አለበት ብዬ አስባለሁ እንደ ሀገር ማለት ነው። ይሄ ባህላችን ቢቀየር ንግድም ሲሆን በሳይንስ ላይ የተመረኮዘ ንግድ ከሆነ ለሀገር ኢኮኖሚ የሚያበረክተው አስተዋጽኦ በጣም የጎላ ነው የሚሆነው። ነገር ግን ላይክ አንድ ዕቃ ሙዝ ላይክ ሆነ ቦታ ከፒያሳ አምጥቼ እዛ ወይ መገናኛ መሸጠው ከሆነ እንደዚህ አይነት ቫልዩ አድ ማናረጋቸው ነገሮች ለሀገር ብዙ ዋጋ ያስከፍላሉና በኋላ ላይ ቫልዩ አዲሽንም ሲሆን ሳይንሳዊ በሆነ መልኩ ይዘነው ብንወጣ ያው ለሀገር ኢኮኖሚም ለወጣቶችም ስራ እድል እኛም የምግብ ዋስትና እንድናረጋግጥ ያግዘናል ማለት ነው። የመጨረሻ ግቡ ምን ይሆናል ብለን ነው ምናምነው? አሁን ይሄ ጥናት የዚህ ጥናት ግቡ አሁን እውነቱን ለመናገር በጣም ጥሩ ቦታ ላይ ነው ያለነው ብዬ አስባለሁ። በጣም ብዙ አጋር አካላቶች መጥተዋል። የኢትዮጵያ መንግስት በተለይ የባዮዳይቨርሲቲ ኢንስቲትዩት ህጋዊ ፍቃድ አግኝተን እንሰት የኢትዮጵያ ሰብል ብቻ አይደለም እንሰት የአፍሪካ ሰብል ነው ብለን የጀመርነው ኢኒሺዬቲቭ አለ። እሱንም ኬንያ ከጆሞ ኬንያታ ዩኒቨርሲቲ ጋር የጀመርነው ምርምር እዛ የማስፋት ስራ እየሰራ ነው። ዞሮ ዞሮ ያው በኢትዮጵያ መንግስት እውቅና ነው። ግን መጨረሻው እንሰት የአፍሪካ ሰብል ይሆናል። እንሰት የኢትዮጵያ ተስፋ ነው። እንሰት እስካሁን ያልተጠቀምንበት እንዴት እምቅ ሀብታችን ነው። እኛ በጣም ብዙ ደቡብ ምዕራብ ብትሄድ እኮ ሲዳማ ብትሄድ ጋሞ ሃይላንድ በጣም ታዝናለ። ይሄን ያህል የእንሰት ክምችት እያለን ለምንድነው ወደ ምግብ ስርዓቱ ማናመጣው የሚለው ነው የሚሆነውና ከዚህ በኋላ እንሰትን እንደ ሀገርም የተያዘ እቅድ አለ። ናሽናል ፍላግሺፕ ፕሮግራም አለ በግብርና ሚኒስቴር የተቀረጸ። እዛም ላይ ያው ኮሚቴ አባል ነኝና እዛ ላይ እሱ ወደ ተግባር ሲወርድ ወይ ወደ መሬት ሲወርድ እዚህ የተጀማመሩ ጥቃቅን ነገሮች እንሰት ጋምቤላ ማናይበት ምክንያት አይኖርም። አፋር ማናይበት፣ መቀሌ ማናይ በሰፊው ትግራይ ክልል ማናይበት ምንም ምክንያት አይኖርምና እንሰት ከኢትዮጵያም አልፎ የአፍሪካ ሰብል ይሆናል። ብሎም ደግሞ ያው ለዓለም አቀፍ ገበያ ኢትዮጵያ ለዓለም ቅድም ሲባል ነበረ ከቡና ቀጥሎ ልንሰጥ የምንችለው ነገር እንሰትን ነው፣ የእንሰት ምርቶችን ነውና እንሰትን ወደ ውጭ በመላክ ብዙ ሚሊዮን ዶላሮችን ለሀገራችን ማስገባት እንችላለንና አሁን ጥሩ ትራክ ላይ ነው ያለነው። እሱንም የማስፋት ነው።
እንሰትን ከደቡብና ማዕከላዊ ኢትዮጵያ አውጥቶ የኢትዮጵያ ምግብ ማድረግ ከኢትዮጵያ አልፎ የአፍሪካ ምግብ ማድረግ ቀጥሎ ደግሞ ለዓለም የምንሰጠው ገጸ በረከት ይሆናል ማለት። በጣም አመሰግናለሁ ዶክተር። እኔም በጣም አመሰግናለሁ። በጣም ነው የማመሰግነው። በዚሁ አጋጣሚ አድናቆታችንን መግለጽ እንወዳለን። እንግዲህ አጋር አካላቶቹም ምን ያህል እንዳዩ ያሳያልና ጥናቱ ምን ያህል ጠቃሚ እንደሆነም አይተዋል ማለት ነው። እንግዲህ ከዚህ በበለጠ ምርታማ ይሆናል ብለን እናምናለን ይሄ የጥናት ውጤት። ውድ ቤተሰቦቻችን እንደተከታተላችሁት ይሄ የምርምር ውጤት በሀገር አቀፍ ደረጃ ዛሬ ይህንን የማስተዋወቅ ስራ በዩኒቨርሲቲው አማካይነት ተዘጋጅቶ ነው እዚህ የመጣ ነው። ይህንን እንድናዘጋጅ ደግሞ የኢኖቬሽንና ቴክኖሎጂ ሚኒስቴር ትልቁን እገዛና ትብብር አድርጎልናል። ከልብ አድርገን እናመሰግናለን። ይሄ ጥናትና ምርምር ደግሞ ለስራ ፈጠራ እድል ትልቅ አስተዋጽኦ አለው። ስራና ክህሎት ሚኒስቴር ስራ ሊፈጥርልኝ ይችላል የሚላቸውን ዘርፎች ሁሉ እያነፈነፈ ወጣቶች በስራ እንዲጠመዱ የማድረግ ስራም እየሰራ እንዳለ እናውቃለን። ምናልባት እዚህ ውስጥም ኢንቮልቭ አድርጎ ሊሆን ይችላል። ይህንንም በዚሁ አጋጣሚ መጠቆም እንወዳለን። እናንተም አብራችሁን ስለነበራችሁ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።